እያረግን ነው እኛ ምክንያቱም በቃ እናንተ አሁን እንደዚህ ጨርስ ድረስ ሴትዮዋ 200 ብር ነው የምትከፍለኝ ሳምቲንግ አፕን ቢያደርግ 200 ብሬን ከመቀበል ወደ ኋላ አይደለም ቢኮዝ የኔ ስራ አይደለም የኔ ጥያቄ አንተ ከኢትዮጵያ እኔ ወደ ዱባይ እስከምታስገባይ ድረስ 10000 ድርሃም ካልከኝ 10000 ድርሃም ከፍላለሁ ከዛ በኋላ የኔ ዓላማ ዱባይ መግባት ነው ትኬት ይቃጠልብህ ዋቴቨር ይሁንብህ በድጋሚ ብር የምጠየቀው ለምንድን ነው የኔ ጥያቄ እሺ በጣም መልካም ጥሩ ነገርኩሽ እኮ ዛሬ ለምሳሌ ዛሬ መንገዱ ሰላም ነው ማንንም ሰው እየተመለሰ አይደለም እኔና አንቺ ስናወራ ዛሬ ላይ ገባሽ በሰላም ነው በሰላም ጊዜ ነው እኛ ማውራት የምንችለው ነገር ገባሽ ሰው ሰላም ሳይኖር መጀመሪያ ምን ነገር ማለት አይችልም ሰው ሰላም ሲሆን ያወራል ድንገት ደግሞ ሰው አስባ አይደለም ገባሽ መንግስት ደግሞ መጣና መሄድ አትችሉም ከተባለ ታዲያ አንቺ በሰማይ ልትመጪ ነው ወይስ በሰንበበሬት ልትመጪ ነው ያ ሰው አንቺን እንዴት ማምጣት ይችላል አልመጣም እኔ እኮ የመምጣቱን አይደለም እየተናገርኩ ያለሁት ስለዚህ ኪሳራው ማን ነው የሚከፍለው ስለዚህ ያ ሰውዬ ደግሞ ምን ያደርግልሻል መሰለሽ አንቺ ቪዛ አውጣልኝ ብለሽ የሰጠሽው ብር አለ አይደለ አዎ ቪዛ ከወጣ ይሄው ቪዛ ወጥቷል መንግስቱ ነው መንገድ የዘጋ ያ ሰው አይደለም እኛ መንግስት እኮ አይደለም አገር እየመራን እኮ አይደለም ያለን ብሬክ እባክህ የኔ ጥያቄ ወደ ሌላ ነው አንተ እየወሰድክ ያለው ከይቀር ወደ ሌላ አይደለም እየነገርኩሽ ነው እየመለስኩልሽ እኮ ሳሪ ሌላ ሰው ብትጠይቂ ይሄንን ተመሳሳይ ጥያቄ ነው የምነግርሽ ኦኬ ስለዚህ ልጆቹ ይሄንን ነገር ለምን ይከስራሉ አንድ ጊዜ ሳሪ ለምሳሌ አንድ ጥያቄ ልጠይቅሽ አንቺ ለምሳሌ አሁን ካምፓኒ ያለሽ አይደለ አንድ ሰው ለማምጣት ቪዛ ታወጪያለሽ ከኢትዮጵያ አንድ ሰው ውሰጂኝ ይልሻል ሰራተኛ ፈልገሽ ከኢትዮጵያ ልክ ቪዛ እንደወጣ መንገድ ቢዘጋ በምን እንደምታመጪ አላመጣው አታመጪም አይደለ አዎ ያወጣሽው ብር እዚያ ጋር ይመለስልሻል ቪዛ ካወጣልሽ ካልወጣልሽ ችግር የለውም ቪዛ መመለስ አይመለስልኝም ግን የኔ ጥያቄ አሁን ምን እንደሆነ ታውቃለህ ብሬ እኔ እያልኩ ያለሁት ልጆቹ በዚህ መንገድ እየተጉላሉ ነው አሁን ለምሳሌ እንደተባለው ቪዛ በጣም ሪጀክት እያደረገ ነው እናንተም ችግሩ ላይ አላችሁ ሳ በጣም ብዙ ልጆች እየተመለሱ ነው ዛት ሚንስ እነዚህ ልጆች ዲል ያደረጉት 300,000 ብር ነው ከ300,000 ብር በላይ በተደጋጋሚ ብር ሲጠየቁ እነዚህ ልጆች በጣም ወደ ኋላ እየተጓተቱ ነው ቢኮዝ ካለው ነገር አንፃር ስለዚህ ኪሳራውን ለምንድነው እነዚህ ልጆች የሚከፍሉት ነው የኔ ጥያቄ ለአሁን አንድ ሰው ተመለሰ እንበልሽ ተመለሰ አሁን አንተን እኔ አመጣለሁ ብዬ ብሬ አንተም እኮ በዛ ቦታ ብትሆን ማርያምን ጥያቄ የምጠይቀው እኔ ነው 300,000 ብር ነው ኢትዮጵያ ፕሮሰስ ጨርሻ አመጣለሁ አልከኝ ሪጀክት ከሆነ ብላችሁ አታስረዱም ቪዛ ከተቃጠለ መንገድ ከተዘጋ ብላችሁ ለልጆቹ እኮ ምንም አዌርነስ አሰጧቸውም ከዛ የኔ አመለካከት ምንድነው 300,000 ብር ሰጥቻለሁ በቃ ዱባይ መግባት ነው ከዛ በኋላ ያለውን ችግር የምታውቀው ደግሞ አንተ ነህ ምክንያቱም የምታውቀው እዚህ ስለሆንክ ነው ለኔ ምንም አዌርነስ የተሰጠኝ ነገር የለም ያንን ብር ከሰረ ብለህ በምትጠይቀኝ ጊዜ ድጋሚ ደግሞ ያ ብር አይኖረኝም ስለዚህ ተመልሶ መግሏላት ይመጣል ይሄ ነገር ለምን ይሆናል የኔ ጥያቄ እናንተ ይሄንን ስራ ሰራለሁ እስካላችሁ ድረስ መጀመሪያ ከልጆቹ ጋር ዲል ስታረጉ በቮይስ ዲል ማድረግ ልጆቹም ግራ ይጋቡን እንዲህም አይንገላቱም ሁለተኛ ሲቀጥል ደግሞ የጊዜውን ጉዳይ አይታችሁ ቪዛችሁን መጀመርና ማስጨረስ ያለበለዚያ ብሬ 6000 እኛም እኮ ሳራ በሰላም ጊዜ እኮ ነው የጀመረው ሳሪ አሁን እኮ ትላንትና የተጀመረው ቪዛ እኮ አይደለም ማወቅ ያለብሽ እኛም ምን ነግሬሻለሁ እኮ መጀመሪያም እኮ መልስ መልሼልሻለሁ እኛ በጊዜ ጋር ነው ነገር ውይይት ማድረግ የምችው ዛሬ ለምሳሌ ዛሬ መነጋገር ከሆነ ዲል የምታደርጊው ዛሬን ነው ዛሬ አሁን መንገዱ እንደተዘጋ ስለምታቂ ዲል ስታደርጊ ይሄ መንገድ ስለሚዘጋ እንደዚህ ብለሽ ነው ዲል የምታደርጊ ገባሽ የመጀመሪያውስ አናቅመኛ መንገድ ይዘጋ አይዘጋ ምናቆ ታምር የለም እሷም አታቅም እሷም ብታቅ ኖሮ ማንኛውም ሰው መንገድ እንደተዘጋ ካወቀ ይሄ ነገር ውስጥ መግባት አይችልም ሊገባም አይችልም ከገባም ደግሞ በሚያዋጣው እሳቡን ሰርቶ በሚያዋጣው መልኩ ይነጋገራል መንገድ ቢዘጋ ኃላፊነቱ ማን ነው የሚወስደው ከይቅርታ ሳሪ መንገዱ ከተዘጋ ሰው እንዴት ይመጣል ብለሽ ታስቢያለሽ አንቺ አይመጣም እኮ አለመምጣቱን እኮ አይደለም ስለዚህ ቪዛ ካወጣ እዚህ ጋር አለመምጣቱን እኮ አይደለም ስላንቺ አይደለም እኮ ውዴ ስላንቺ አይደለም እኛ እያወራን ያለነው ስለሌላ ነገር ነው ምን ያለ ካላፈከ ገይስ እሷን እኔና ስለሌላ ነገር ነው እያወራን ያለነው ሳራ ማንኛውም ሰው
እንግዲህ አሁን ለምሳሌ እኔ ወስጃለሁ፣ ችግር የለም እሺ፣ እኔ ወስዳለሁ፣ ኃላፊነቱን ወስጃለሁ። ግን ነገ ሌላ ሰውን ብትጠይቁት ማንም ሰው ያወጣውን ብር ሙሉ ብሩን አውጥቶ ሊሰጣችሁ አይችልም። ያወጣውን ብር ሂሳብ ቆርጦ ነው ሰው መስጠት የሚችለው። ሁሉም ሰው ይኖራል ማለት አይደለም። ሰው ማንኛውም ሰው የስራ ሲሰራ ለምሳሌ አሁን አንቺ አንዴ ብሬ ያውልክ ብሬ ልንገርክ፣ መጀመሪያ ዲል ማድረግ ያለባችሁ ለምሳሌ እኔን ሳሪ የምታመጣኝ ከሆነ መሲ ሳሪ ወይ ብሬ እኔን የምታመጣኝ ከሆነ መሲ ስትመጪ ወጪዎች ሆኖ የመንግስት ስተት ወይ ደግሞ የአንድ ሀገር ስተት ከሆነ ይሄን ወጪ የምትሸፍኙ አንቺ ነሽ ብላችሁ ተነጋገሩ። ከመጨቃጨቅ የሆነ ሀፕን ቢፈጠር የትኬት የቪዛ ብር የምትከስሪው አንቺ ነሽ ብላችሁ ዲል አድርጉ። አንደኛ። ሁለተኛ ነገር ደግሞ አይ በቃ ጠቅላላ ወጪው 470 ሺህ ብር ነው ምንም ቢፈጠር ብለህ ደግሞ ከሆነ ብሬ ኃላፊነቱን ሳሪ ናት የምትወስደው ማለት ነው። ስለዚህ ይሄንን ወደ ጎን እንተው፣ የሁሉም ደላላ እንትን ስለሆነ ማለት ነው። ግን ብሬ እኔም ብቻ ሳይሆን እዚህ ጋር ያለን ጓደኞች እህቶች ክለን የምንጫነቅ ልጁ ከመጣ መጣ ካልመጣ 470 ሺህ ብሩን ትመልሳለህ። እኔ እኮ ችግር የለውም መሲ፣ እኔ እኮ ተናገረ ቅድም አንቺ እኮ ነግረሽኛል አይደል? እኔ እኮ ተቀብዬሻለሁ። ግን ሌላ ሰው ጋር ብትሄዱ ሌላ ሰው ነገ አሁን እንደዚህ ያደርጋል ብላችሁ ካሰባችሁ ማንም ሊያደርግ አይችልም። ይሄንን ጥያቄ ፍጹም ማንም ሊቀበላችሁ አይችልም። ብሬ በቃ አምጣው ልጁን በቃ ኖ ሳሪ፣ አንቺ ለአንቺ መልስ ልመልስልሽ፣ አንቺ ላወራሹ መልስ ልመልስልሽ። ነገ አሁን የሆነ ሰው መጥቶ ቪዛ አውጥቶ እዛ ጋር ቢመለስ ሰው ብር ይመልስልኛል ብለሽ ካሰብሽ ተሳስተሻል። ሰው ሊመልስልሽ አይችልም። ወራዓ መስጊድ ያንተ በሚላው አይደለም፣ ከኤርፖርት መመለስ ነው። ምንድን ያልሽኝ? ያ የዚህ ልጁ ከኤርፖርት መመለስ አይደለም፣ የቪዛ ነው እንዴ? አይደለም እኮ ነው። ልጁም ከሪፖርት በመለሱ ነው እሱ። የኔም እንደዛው ነው። ሪፖርት ደርሰው በመለሱ ነው። እኔ እኮ ግን ጥያቄ አሁንም አልተመለሰልኝም። ይቅርታ፣ እኔ ጥያቄን እኮ እየመለስኩልሽ ነው። መሲ አንቺ አንድ ጊዜ ተይና እኔ ለሳሪ ልመልስላት። አንድ ሰው በሰላም ጊዜ ያለው ነው። ጦርነት ከተነሳ በኋላ እኮ ጦርነት ተነሳ ነው። ጦርነት ውስጥ እንዴት ነው ሰው እንደዚህ ሊሆን ይችላል? ይሄ እኮ እንደ ጦርነት መልኩት። ሰው በሰላም ጊዜ ነው የሚያወራ፣ በሰላም ጊዜ ነው ከሰው ጋር የሚነጋገረው። ያቺ ልጅ የሆነ አግሪመንት የምታደርገው በሰላም ጊዜ ነው። ሁሉም ሰው በሰላም ጊዜ ውይይት ያደርጋል። ጦርነቱ ደግሞ ሲነሳ ወዴት ነው የሚሆነው? ሰው መሸሽ ነው አይደለ? እንደዛ ማለት እኮ ነው ሳሪ። አሁን አንቺ የጠየቅሽው ጥያቄ እንደውም አሁን አንተ እንደውም ብሬ እያወራ ያለው አሁን ስለተመለሰው ነገር ነው። ይሄ አሁን ያንተ እሺ መመለስ ነው እንበል፣ ሪፖርት ነው ሳይመለስ ቪዛ እንዲሆነ እንዲተፈጠረ እንዲተባለ እንዲተደረገ እያለ ስንቱ ነው በድጋሚ ብር ካላለ ስንቱ ሜዳ ላይ የሚያስቀረው። ለምሳሌ እኔ አንዳንድ ጊዜ እዚህ ሀገር ውስጥ አሁን ለምሳሌ ሪጀክት ይላል ቪዛ። ገባሽ? አሁን ለምሳሌ ቪዛ አፕላይ አድርጌ ሪጀክት ይላል። ሪጀክት ያለው እኔ ሪጀክት ያለበት ብሬ ብር ወስዶኛል ካለ ይኸው እዚህ ፊት ለፊት መምጣት ይችላል ካለ ያ ሰው እዚህ ሀገር ስላስገባ ድረስ እኔ ሪጀክት ብሏል ብዬ የሰው አንድ ብር ወስጄ አላውቅም። ገባሽ? እኔ ሪጀክት ብሏል ብዬ የሰው አንድ ድራም ወስጄ አላውቅም። እኔ ግን ማርያምን በጣም ቋንዴ ብሬ ድምፅሽ ለምንድን ብሬ ይኸውልህ፣ እሷን አንተን ቅድም ስላዳመጥን ፌር እንድንሆን እሷ ታዳምጥና ከዛ አንተ መረጃህን ሙኒት 250 ሺህ ብር የጠየቀችበትን ሰው ለማሳለፍ በኤርፖርት ምናምን እንትን ያለችውን ሪከርድ ታሰማናለህ፣ ሰው በሌለበት ሙንም ከማስጠራት። ስለዚህ አንቺ ጨርሺ፣ ከዛ ብሬ ምን ጥያቄ እሷ ያይቱ በይ ሙይ ወቀቷን አብጥታ ዶክመንት አስይዛ ምን ያመጣው እሱ ግን በኬንያ 220 ካፌ ሽምጣ እንዴ የምን ወንድም የመንገድ አይኩት የማሚ እኮ ሙኒት እኮ በእንደዚህ ያሱ ታሳይፋይቱም ስሟን ያሱ አላነሳው 250 የሆነ ሰው ያሳይፍይና መንገድ አይኩት ከዛ ሂድ በቃ እሷ ማቺ ከሆነ እኔ ያቅጣታየን አውጥተና ማይም እንደዚህ አይ እኔ ቲክቶክ የሚያገጥ ሰው አይደለም አልኩት። እኔ ቲክቶክ ወጥቼ የሚያገጥ ሰው አይደለም አልኩት። ከዛ ግዴታ ነው አንቺ ተባይተሽ የምን ዝም ታየሽ? አይ የምን እኔ የእግዚአብሔር ሰጥቼ የሚተው ሰው ነኝ አልኩት። ከዛ 3 እና
ወረቀቱ ስጠኝ አልኩት። የምን ማሚ አንድ ብዬ እንዳስድስ ሄጄ አናገርኳት። ሳናገራት ምን እንዳለችኝ እንግዲህ በህጋዊ መንገድ 450 ከፍዬሽ እንዳድስ እኔን አልኳት። እንዳድስ አንድ ብዬሽ ቪዛ ስበሽ ታመጪልናለሽ ወይ አልኳት። 450 እሱም 450 ነው የተነጋገርነው። እሺ እኔ ወረቀቱን የምትሰጪኝ ከሆነ ያምጣልሽ እሺ አለችኝ። እሺ ከዛ ሄጄ ማየምን የማህተቡ ይማን ስሟን አላነሳውም። ሰው እንደ አዲስ 450 ካፍዬ ያመጣ ነው የወንድሜ እንደ አዲስ ያወጣ ነው። ሙሉ ወጪ ውሰድና ቀሪ ብዩ ማይሰየን ወረቀቱ ስጠን ዛይ ይሄ ወይ ካየቀ ይሄ ብዩ ይጨምርብና ያጎቴ ጅናት እያመጣች አየችው ምናምን አልኩት። አንቺ መሃይብ አንቺ እንደዚህ ነሽ ቤተሰበየሽም ማይም ይጫይጎ ሰደብን። ሰው መኪና ውስጥ አየ የምን እንዴት ሄደሽ ትባያየሽ ድጋሚ ምናምን ቢሆን ማለት ነው። እሺ እንደዛ ምትይኝ ከሆነ ምን 3 ቀን ብቻ ስጪናይ ካዛ ሰጠው 3 ቀኑ ሄዶ የሆነ ዳያ 45,000 ሰጠው። አይን የማውቀው ጉዳይም አላውቅም። ሶሲ ምናምን ተማር ምናምን አይ የተማሪው ሶሲ የየም ከነ ወንድሜ አሻያ ብቻ ሄዶ ሰጥቷል። ከዚህ ውጪ ማውቀው ነገር የየንም። ጥቂት ሁለቴ ካስቷል። ሶስተኛ ሴትዮዋ የሆነ ሴት ደውሎ አገናንቶን ኃላፊነት ይወስዳየው በኤርፖርት አሳይፋየው ቢያ ሄዶ የተባየው እሱ ነው አያት እንትን ማለት ነው እንጂ ማም እንደዚህ ውስጥ አየችም። እሱ ግን የሱ ቦይስ አይን አወጣዩ የወንድሟ ስልክ ጠፍታ ይከይደየም ቢሆን እሱ እንደዛ አይ የኔ ጋር ይከይ። እሺ አንቺም ሪከርድሽን ታሰማያለሽ። ብሬ ሪከርዱን አሰማኝ። ኒውተር ብሬ Isani. Disi visit ila filatu muja. Okay. Sani inda baranjir sinjir abibti kono kiya baratani kono Addis Ababa jira. Ande. Fattanaman. Fatana darban. Kono Addis Ababa jira. Fatana darban. Ande masih. በጣም ብዙ ሪካርድ ስላለ እዚህ መሲ ቀደም እሷ ምንድን ነው ያለችው? ሙኒት እንደዛ አላለችም። አንደኛ ሁለተኛ ነገር ብላ አሰማና አልቻለ። ኦኬ አንዴ ግማታም ነው ውጪ ሙኒት ሲባል መሲ ደነገጥሽ። ምን አባሽ ነው የምደነግጠው? እከካም ውጪ ከዚህ ጭቃ ቦርኮ ብስብስ ይሄን ወሬ ይናፍቅሻል። ሂጂ አሁን ብሎክ ተደርግሽ ራሽን ሶማሌ ቤት ነው የምታገኘው። በስብስ እኔ ጠግቤ ነው ማስቲካዬን እያኘኩብሽ ያለው ዘጭ ብዬ ቁርሴን በልቼ እኔ ስጠግም ነው ዝም የምለው ውዴ። ለዛ ማሲ ይካይድ ማሰማ ከሆነ ከመጀመሪያው ያሰማ ማሐከያ ቆይቶ ያሰማ ነው ሙሉ የራሱንም የኔንም ያሰማ አጠቃዩ። እሺ ማሲ አሁን እሱን ብንተውና ማለት ነው ሞኔትን አታስገቧት እዚህ ውስጥ የሁለታቸው ጉዳይ ነው አይደል? እዚህ ጋር የነሱ ነገር መፍትሄ ብናደርግለት አይሻልም? ሙኒት ውስጥ የየችም የምን የሙኒት ስም ይገባል? ማሲ ሙኒት የምታውቁ ነገር የምሽ ሙኒት አውጣት። እኔ ይኸው በመጀመሪያ ጊዜ እኔ ማንንም ስም መጥራት አልፈልግም። ገባሽ? እሺ ሪካርድ ሳደሞ ሳሰማ የሷን ሪካርድ ቆርጬ እኔንም ማሰማበት ምክንያት የለም። እሷም እያወራች ነው፣ እኔንም እያወራው ነው። ገባሽ? አዎ ግማሽ ያሰማ ስላች በጣም ብዙ ቦይስ ስላለ ያንን ቦይስ ሪካርዱ ቦታ ላይ ሲደርስ ልከፍትላችሁ ነው እንጂ የሙኒትን አስገብቼ የራሴን ልቆርጥ አይደለም። ለምን ሙኒትን የታውቃታለሁ እሷ ስላለችኝ ነው እንጂ እሷ ላክ ስላለችኝ ነው እንጂ እኔ ሙኒት ትጀምርልሽ ሙኒት ትጨርስልሽ ብያታለሁ። እቺ ልጅ ራሷ መታ ስትናገረኝ 250,000 ብር ከፍለሽ እኔ አሳልፍሻለሁ ብላኛለች። ሙኒት ስትልሽ ቪዛ ላኩላት። እሺ ቪዛ ላክልሽም ብለሽ ጠይቂያት። ሙኒት ስለሆነች ነው ቪዛ ላኩት እንጂ ሌላ ሰው ቢሆን ኖሮ እኔ አልልክም ቪዛው። ማንንም ሰው ሊታረቅ ይችላል። አንተ ለማን ነው? ለእሷ ለልጅቷ ነው ወይስ ለማሚኒ? ለልጅቷ ሙኒት ቪዛ ላክልኝና
250,000 ብር ስትከፍል አሳልፍላ ስትለኝ ላኩላት። ቀኑን ገብታችሁ ማየት ትችላላችሁ። ድምጿንም ሰማላችሁ። ቆይ አንድ ጊዜ ልክፈትላችሁና ማለት ነው እንጂ እኔ ሙኒትን ለምን አስገባለሁ እዚህ ውስጥ? ለምን ጠራታለሁ? ራሴን ችዬ ነው የጀመርኩት። ራሴን ችዬ ነው መጨረስ ካለብኝ እኔ የምጨርሰው። የማንንም ስም መጥራት አልፈልግም። እሷ ላወራችሁ ግን ሪካርድ አደረኩ። ሪካርዱን ላሰማችሁ ነው። በጣም ብዙ ሪካርድ ስለሆነ ያ አንድ ጊዜ እንትን ልበልና ከዛም በኋላ ከፍትላችኋለሁ። የኔም ድምጽ አለ፣ የሷም ድምጽ አለ ስናወራበት የነበረው። እሺ አንተ ድምጹን አዘጋጅ። ዘይ ሲጀመር መሲ ፊዛ ሙኒት አይጠየቀችንም። የጠየቀን ፊዛ ሂዊ ማለት ነው። በቃ በሲያ ሲስተም ተይዞብሻል ምናምን ስትል ሂዊ ምን እንዳልኩት እንጋይ እስቲ ፊዛውን ያኪን ቼክ እናደርግልሻል የናኪን ሂዊ ናት። እንደውም እኔ ብዙ ሰው ያገኝ ነበር። ሂዊ ማናት? ሂዊ አለኤ ምናምን ነው የምንወየው። ኦኬ ሂዊኛ እሺ ማሚ ማይም ባየችበት ቦታ ስሟን እያነሳ አንድ ቀን ነው የማምን ስም እሱ ጋር ያነሳውት። አንድ ሳምንት ወረቀት ሰጥቻት ይጨይስይሽ ምናምን ባ ያስተማኝ ነው። ከዛው ያሳውት ምናምን ስትስ ሲጀመር ማሚ አንድ ቤት እንደ አዲስ ጀመይን ምናምን ነገር ያን ያየሰው ስም ነሳ። አንዴ ነገሩን እናቅልለውና አንቺ ሜደሽ ቮይስ አድርገሻል። ማሚን ያስገባሻት አንቺ ነሽ፣ እሱ ሳይሆን ቮይስ ያረግሹ ስለሷ እሱ ጋር ሄደሽ ልክ ከሷ ጋር እንዳወራሽ ሆነሽ ይሄ ያንቺ ስህተት ነው ዋጩ። የኔ ጥያቄ ግን አሁን አንቺ የምትፈልጊው ወንድምሽ እንዲመጣ ነው አይደለ? አዎ እኔ በሱ ቦታ አይፈልግም። እንደከመን ዝቅ ብሎ ማሚ ጀምረሻል። ማሚ እየጨረሰችልሽ ነው ነው ማሚ ውስጥ ያየችም አሁን ማጋ ነው እያስጨርሻለሽ። ታዲያ ጁን ነገሩ አልገባሽም ነው? ፍች ምትችል ጁ ወይ መስሻ ነገሩ አልገባሽም ነው? አልገባኝም፣ ተወሳሰበብኝ። ይሰጣታ ልጁ በመሃል አልመጣም። 470,000 ብር ለብሬ ተከፍሏል። 470,000 ብሩ ደግሞ ከ470,000 ብሩ ላይ 50,000 ብር ነው ምናምን አስገባውልሽ ብሎ እኔ አካውንት ላይ ግን ገንዘቡ አልገባም። እኔ አካውንት ላይ ሳይገባ ብሩን ወደ ሌላ አካውንት ነው ያስገባው። ስለዚህ 470,000 ብር ብሬ ጋር ላይ ብሬን ይመልስልኝ ነው። ይሄ ነው ማሚ የተጠራችበት ቦታ። መሲ ወይ